ጊዜ አይሳካለት ይንቆሬ ወይ አይደል? ምን መሰልሽ ማርቲ፣ ብልጥ ሰው ሁሉም ሰው ክፉና መጥፎ የሆነ ይመስለዋል። ለዚህ ከሆነ ደግሞ ከነዚህ አይነት ሰው ጋር ለመኖር ወይም ለመግባባት በጣም ከባድ። መቼም እንደዋከመው ይሻላል። ሁለቱም ያው ሁሉም ሰው ክፉ ነው ወይስ ደግ ነው ብለሽ ነው የምታስቢው? ሁሉም ሰው ቀና ነው። ይኸውልሽ ሁሉም ሰው ሞኝ ነው ብለሽ ካሰብሽ ሞኙ አንቺ ነሽ ይላል መጽሐፉ። ምስክር ክፍሎች ደግሞ እሷ አለችልሽ። አይ ይሄንማ እንዳትልብኝ። ደግሞ እሱን ወረቀት እዚህ መጣሽ ከመኪና ውስጥ። የምን ወረቀት ነው? ሰላም ነች ቆሻሻ መጣያ ውስጥ ከምጥለው ያው መጀመሪያ ብላኝ የሰጠችኝ እስኪ አንቺ ወይዘሮ ማርታ ያየችውን ማመን አቃታት። አቶ ደረጀ ሰላም የሰጠችውን የዲኤንኤ ወረቀት ይዞ ሊያነብ እየገጣጠመ ሳለ ያየችው ማርታ ግን ከቆሻሻ እንደተጣለ ነበር። ከየት መጥቶ ነው እያለ ነበረ። ልጁ ውሃ ከመኪና ውስጥ አምጥታ ምንድን ወረቀት ነው ይዘሽው መጣሽ እያላት ነበረ። አዎ ብላ እስኪ ምንድን ነው ስትል አይ ሰላም ሰታኝ እኮ ከቆሻሻው እንትን ጋር አገኘሁት ብላ ከዛ ለአንብበው እስኪ ብዬ እንግሊዘኛ ነው ስላለች ለዛ ነው ይላል። ይሄን ያየችው ወረቀቱ ዝም ብላ ነበር እንዲህ ሲገጣጥመው የቀደደችው ወረቀት ነው ማርታ። ይሄን ያየች ማርታ የምትገባበት ቅጡ ጠፋት። ምንድን ነው ማለት መደናገጧ ቀጥሏል። በጣም ያሳዝናል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ እንግዲህ ዳጣ ክፍል 11 ተለቀቀ። ወደ ክፍል 10 ስንመለስ የተጣለውን የዲኤንኤ ወረቀት ልጁን ዳጣን ሊያመጣት መሽቷል ብሎ ሊያመጣት ሲሄድ ወረቀቱን አንስታ ከቆሻሻ ኪችን አግኝታ ሰላም ለሱ ነበረ የሰጠችው ማለት ነው፣ ለአቶ ደረጀ። አቶ ደረጀም ያንን እየተቀበላት ነበረ ያለቀው ማለት ነው። ደረጀም ልጁን ማነች ሊያመጣ ዳጣን ቀጥታ ያን ወረቀት ይዞ ነበረ ይዞ የሄደው ማለት ነው። እንግዲህ ወደዚህኛው ፓርት ስንመጣ ማለት ነው እንግዲህ ዳጣ ወደነ ምሳሌ ጋር በመሄድ ልጄ በዝበጭ ለማሄዳማ አትቀርም ብሎ በሌሊት ነበረ ማታ ቀጥታ የሄደው ማለት ነው። ይሄንን እንትን ያለ እንግዲህ አባት ይዟት እየመጣ ሳለ ሁሉንም ነገር እያወራት ነበር። እኔ ደበረኝ፣ አንቺ አባትሽ ቤት አይደል እንዴ? ለምንድን ትወጫለች እንደዚህ ብሎ እየተቆጣን ነበር። እኔ በጣም ሰለችችኝ እንዴ ምንም ሳላደርጋት ሁልጊዜ እንደዚህ ነው የምትለኝ። እኔ በጣም እወዳታለሁ እያለች ለአባቷ ለአቶ ደረጀ እያነገረችው ነበረ። አቶ ደረጀም ቢሆንም እህቶች ናቸው ደግሞ እንዴት እያለ እየመከራት፣ እኔ ግን እናቴን ማወቅ ፈልጋለሁ። ይህን ጥያቄ እኮ ጊዜው ሲደርስ መቼ ነው? ከዚህ ሁሉ እኮ እህታቸው መሆኑን ቢያውቁ እንደዚህ አታደርገኝም። ስለዚህ መቼ ነው አንተ በቃ እውነቱን የምታውቀው እያለ ጊዜው ሲደርስ እሱ ቀስ ብሎ እያላት ነበረ። እንግዲህ ዳጣንም ይዞት እየመጣ ሳለ እሷም ይዟት መጥቶ ነበር። ይሄንን ብሎ ሳለ እንግዲህ አቶ ደረጀም ሁሉንም ነገር ካደረገ በኋላ ቀጥታ ወደ ክላስ ነው ይዟት የገባው ማለት ነው። ኤቢንም ነይ በማለት ሁለታቸውንም አቁሞ እዛው ከቤት ነበረ። ሶስተኛ ውሃም ነበረችና ውሃ አንቺ አታስፈልጊም ውጭ ለጊዜው በማለት በሩን ዘግቶ አቁሞ እየጠየቃቸው ነበረ። እንግዲህ ውሸታሟ
ኤቢ ስትቀባጥር ሰድባይ ነው እንዲህ አርጋ ነው አንተ እኔን ነው የምታምነው ወይስ እሷን ነው? ለሰው እሷ ባለጌ ነች ዱርዬ ነች እያለች ስትል አዎናት አዎናት ሲል በጣም ስሜታዊ ትሆናለች። ዳጣም ስሜቷን መቆጣጠር ያቅታታል ማለት ነው። ይሄን እያሳለ በጣም እየተናደደ የነበረ ማለት ነው። ይሄንን ብሎ እንግዲህ አቶ ደረጀም ሁሉንም ነገር እንትን ነበር እንግዲህ ኤቢ መጀመሪያ እናቷ ከመኝታ ክላስ ስለነበረች ሊያመጣት ሄዷል እያላት ስትላት ነበር። እሷ ግን በመምጣቷ ስለምትናደድ አየሽ እኔ ግን ውጭ ብሄድ በዚህ ሰዓት ሂዶ አያመጣኝም እያለች እየቀናኝ ነበር። እንደዚህ አትበይ አሁንስ ኤቢ እያለች እናትየዋ በጣም መልካም ሰው ናት ማርታ ማለት ነው እያለቻት ነበረ ማለት ነው። እንግዲህ እሷ የሚሏትን አትሰማም። ኤቢ ቀናተኛዋ እንግዲህ ናታንን ትቀማኛለች ብላ በክፋት የታጠረችው ኤቢ ማለት ነው ብዙ ነገር እያለች ነው የምትገኘው። አሁን ላይ እንግዲህ ሁለቱንም አቁሟቸው ክላስ አስገብቶ ቢጠይቃትም እሷ ናት እንደዚህ እኔ ምንም አላደረግኳት እያለች ውሸቷን እየዋሸች ትገኛለች። እሱም ሁለቱንም እየተቆጣ ሳለ እሷ ግን ውሸቷን አሁንም እንደዚህ ካሁን በኋላ ቀጥቅጬ ወደ ቦታሽ ትመለሻለሽ፣ እምቢ ካልሽ አሁን ትልቁ ነሽ መመታት ፈለግሽ በቀበቶ ይገርፍሻለሁ እያላት ነበረ ማለት ነው። እሷ ብዙ ነገር አድርጋለች። ደግሞ የውሸቷ ፊቷ እንኳን ሆና ወርቅ የማየን ወርቅ ምን እያለች ራሷ የሰረቀችው የውሸቷ ምልክት ብዙ ስትል ነበረ። በጣም ነው የምትገርመው። ግን ማነች እንደዛ እንኳን አድርጋት ዳጣ በደስታ ነው። አባቴ ግን እንደዚህ በዚህ የመጣው እንደ ልጅ አይደለሽ እንደ ሲላት ግን ደስታ ነው ሁሉንም ረስታ እንትን የምትለው። በቃ ካሁን በኋላ ለሚፈጠሩ ነገሮች ንገሪኝ እያላት ነበረ። እሱ ምን የማቀሳሰር ደስ አይለኝም የምት እያለኝ ነበርና እሷም ይሄንኑ ያለችው ውጭ አንቺ ብሎ እያለቀሰ ወጥታ እዚችኛይቱ ላይ እየተቆጣት ነበረ። ውጭ ካላት በኋላ ይችኛይቱም እንግዲህ ለምን ተቆጣይ ብላ ብቻዋን አንቺ ምንም አይጸጽትሽ እሷ እንደዚህ ማድረግ ምን አደረገች እያለ አባትየው መልካምም ነገር እየመከራት ነበረ። እሷ ግን ልትረዳም ሊገባትም አልቻለም ማለት ነው። ይሄንን እያለ ሳለ እንግዲህ አሁን ላይ ያለ ሁኔታ በጣም የሚገርም ነው። ኤቢ ማለት ነው አሁን እየተጸጸተይም እያለቀሰችም ትገኛለች። እንግዲህ አቶ ደረጀም ያለበት ሁኔታ አሁን እናም ውሃም ተጨንቃለች። ተጨንቃ ወደ ናታን ክላስ በመሄድ ምን ሆነች ነው ፊትሽን እየዘፈዘፍሽው ቢላትም ዳጣንና ውሃን አባቴ ሊገርፋቸው ነው ሲል በቃ አንቺን አይገርፍሽም ግን እኮ ደግሞ ድምፅ የለም እያለች ተጨንቃለች። ሊገርፋችሁ ነው ወይ ሲል ውጭ ብሏል ሲያባርራ ማለት ነው። እና ወደ ዳጣ ይቺ ውሸታም ኤቢ እንግዲህ ስትዋሽ ስታስመስል ፍቅረኛዋንም እዚህ ይዛ እየመጣች በዛም ከየት ነው የምታወራው? መቼም ይሄ ፊልም ማለት ነው። ፍቅረኛዋንም አምጥታ ውሃንም ታባልጋታለች። በባለፈውም የማየን ወርቅ ብላ ጸጥ አለች። ምክንያቱም ውሸቷ እዝን ላይ ለየ ወርቁን ስትል ወርቋ ከፖርሷ ውስጥ እየተገኘው እራሷ የሰረቀችውና የደበቀችው ኤቢ ስለሆነች ሁሉም ውሸታም እንደሆነችና ለምንድን ነው እንደዚህ የምታረግ በምን ተጣላችሁ ሲል ሁሌም ውጪ እንደዚህ ነው የሚያደርጋት ሲል እሷ ባለጌ ዝም አልደግመው ስድብ ስለሰደበች ነው እያለች ውሸቷን ስደረድር ነበር። እንግዲህ ይሄንን ስትል አባትየው ስለተረዳት የልጅቱን ውሸት ወርቅ ብላ ራሱ እንትን ስትል ውጪ በማለት ዳጣን ያስወጣታል። ዳጣን ብቻዋን ቁጭ ብላ እያለቀሰች ነበረ። ስታለቅስም ውሃን መታ መጀመሪያ ከእንትና ጋር ካርታ እንጫወት እያላት ነበረ ከናታን ጋር። ግን እሷ ስለደበራትም ከሱ ጋር ሆና ትመጣለች። ከዛም እንግዲህ ዳጣ እያለቀሰኝ ስለነበር አንቺ ካለቀሽ እኔም አለቅሳለሁኝ አታልቅሽ እያለኝ ዳጣ ስለከፋት ያላደረገችውን አደረግሽ ስላለቻት በጣም ታለቅስ ነበረም። እናም የዚህ ጊዜ ውሃም በጣም ታዝንና አታልቅሽ በቃ አባዬ እኮ ሁላችንንም ስናጠፋ ይገርፈናል እያለቻት ነበረ። ዳት ማነች ውሃ የዋሃ ማለት ነው። እና ይሄን እያለቻት ሳለ በጣም ተከፍታለች። እሷም እንግዲህ አቶ ደረጀም ልጅቷን በምክርም በውቅርም እያላት እየመከራት ነበርና
በጣም ያሳዝናል ሁሉም ነገር ማለት ነው። ዳጣ እንግዲህ አሁን ላይ አባትየው አቶ ደረጀ መጥቶ ዳጣን ነይ ቶሎ ብሎ ያናግራታል። እኔ አንቺ እንዳላደረግሽ እንደማታጠቢ ያውቃለሁኝ። እውነትህን ነው አባቴ ተረድተኸኛል? አዎ እና አይዞሽ በቃ ሁሉንም ነገር የምታደርገውንና የምትልሽን ለእኔ አምጥተሽ እምቢ ካለኝ ንገሪኝ። ቤት ለቀሽ ሁለተኛ የሚባል እንዳትጠፊ፣ የአባትሽን ቤት ጥለሽ የት ነው የምትሄጂው ስላላት እኔ ማቀሳሰር እንደዛ ነገር አይመቸኝም እያለች ነበረ ማለት ነው። እንግዲህ እሷም መታ እንትን ስላለች ሀሳቧን የቀየረችው ሰላምም አሁን ደስ ብሏታል። ናታንም ስለመጣች ሁላቸውም ቤቱ ደስ ብሏቸዋል ማለት ነው። እንግዲህ ከዛች ተጠንቀቂያት እያለች ባንድ ሆነው ከሰላምዬ ጋራ አንድ ላይ ቁጭ ብለው ነበረ። ምንድን ነው እንደዛ እንትን ያስባለች? በጣም እንትን ብለሽ ነበር። እስኪ እንደው ዛሬ ስለ ህይወትሽ አውሪኝ፣ ስለ እናትሽ እያለቻት፣ ስለ እናቴ ምን ላውራሽ? እንደ ሁልጊዜ እንደስትኛለሽ ምን ላውራሽ እያለኝ ነበር እና አውሪኝ ብላት ትይዛታለች ማለት ነው። እኔ እናቴ እያለች ልታወራ ስትል ደግሞ የአባቷን ታስታውሳለች። ምንም ነገር እንትን እንዳትዪ፣ ሁለተኛ ደግሞ እዚህ እንትን ያለውን እያለኝ ነበርና ሁለቱም እየተጫወቱ እንትን እያለች ነበረ። የዚህ ጊዜ ወይዘሮ ማርታም አንድ ላይ በነበሩ ጊዜ መጀመሪያ በባለፈም ፀጉርሽን ልቆርጥ ነበር፣ ምንድን ነው ካንቺ የምትፈልገው? ሁለተኛ ደግሞ ማበጠሪያ፣ የፀጉር ማበጠሪያን አምጪ ስትላትም እኔ እኮ በባለፈው አምጪ ብላኝ ገና ስጀምር አምጪ ላበጥር ብላኝ ሰጠኋት እያለኝ ነበር። ለምንድን ነው የምትሰጫት? ደግሞ ማበጠሪያው የራሴ እኮ ነው ብላታለች። እኔ እንጃ እኔ እኮ ከእሷ ጋር ራሱ አልጋዋ ጋር ክላሷ ስገባ ሂጅ ታጥበሽ ነኝ ነው የምትለኝ። ስለዚህ እኔ ራሱ እንዴት ስጭኝ እንዳለችኝ ይገርሞኛል ማበጠሪያውን እያለች ነው። ምክንያቱም እሷ የፈለገችው የፀጉር ዲኤንኤዋን ናሙናዋን ለመውሰድ ነበርና ማለት ነው። እናም ይሄንን ብላት ሳለ ተነስታ ትሄዳለች። እሷና እሷ እያወሩ ነው። ሁለተኛ ለማንኛውም ተጠንቀቂያት እያለቻት ነው። ምንድን ከኔ ትፈልጋለች እያለ ቢሆንም በባለፈው እንደዛ አድርጋለች። ስለዚህ አሁን መጠንቀቅ አለብሽ እያለቻት ነበረ ማለት ነው። ሰላምዬ ለእሷ ማለት ነው። እንግዲህ እንደዚህ እያለቻት እሺ እያለች ነበረ። እኔ ምንም ሳላደርጋል ነው እያለች ወይዘሮ ማርታ ከድንገት ትመጣለች። ከድንገት ስትመጣ በአንድ ስታገኛቸው ወይ እናትና ልጅ ትመስላላችሁ ትላለች። የዚህ ጊዜ እውነት እያለች በደስታ በፈገግታ ዳጣ ትመለከታለች እሷን ማለት ነው። እንደዚህ ስትላት ደስ ይላታል። ይሄን ባለቻት ጊዜ በቃ በደስታ ትዋጣለች። ይመስላል እናቴ ትመስላለች እያለች ነበረ። እንግዲህ ይሄን እየተጫወቱ በመከዳ ሳለ እሷም ስትመጣበት በቃ እኔ እንትን ላምጣ ማን ነው ሻይ ላምጣልሽ ቡና እያለቻት በቃ ሻይ አምጭልኝ እያለቻት ነበርና ሻይ ልታፈላላት ተነስታ ትሄዳለች በድንጋጤ ማለት ነው። ምክንያቱም ሰላምን እዚህ ጋር ማየት ያለብን እናቷ ናት ማለት ነው። እናም ይሄን እያለቻት ሳለ ተነስታ ትሄዳለች ማለት ነው። ተነስታ በምትሄድ ጊዜ አሁን ላይ እሷም ከድንገት ሲወጣ ናታንን ትጠራዋለች። ናታንና ቶሎ ሻይ ላፍላለሁ ብትለውም እኔ ጥናት ላይ ነኝ ዛሬ እኮ በቃ አልመጣም ብትለውም ዛሬ አዲስ መጽሐፍ እያነጠናው ስለሆነ ነው አንተ ያልቅም እያለችው ነበርና እንግዲህ እሷም ይሄንን ብላት ለትዬ እያፈላሁ ነው እያለቻት ነበረ። ወደ አቶ ደረጀ ጋር ስንሄድ አቶ ደረጀ ውጭ እንግዲህ ወጥቷልና ልጆቹንም ሲያይ ውሃና ጓደኛዋ ምጥን ማለት ነው በአንድ ረፍት ወጥተው እየጋበዛቸው ነበር። ሻይና ኬክን ጋብዟቸው ወረቀቱን ይዞታል እና እሷን በመኪና ይዟት እየመጣ ነው። ወረቀቱም አብሮት ነበረ። ያም ሰላም የሰጠችው የናሙና የዲኤንኤ ውጤት የተቀደደው ማለት ነው። ከመኪናው ውስጥ ሆኖ እሱን ይዞ እየመጣ ነው ወደ ዳጣና ወይዘሮ ማርታ ጋር ስንሄድ እንደዚህ ስላለቻት እናትና ልጅ እያለኝ ነበር። ግን አባትሽ ደውሎልሽ ያውቃል ሲሳይ እያለቻት ነው። ድንግጥ ትልና አባቴ አይደውልም ሚስቱን እየፈራ ነው መሰለኝ ትላለች። እኮ ይፈራል እንጂ ትላታለች። የዚህም ጊዜ አንቺ ግን ብትሆኝ ምን ታደርጊያለሽ ትላታለች። ድንግጥ ትላለች እና ወይዘሮ ማርታ እንዴት እኔማ ብሆን እኔም እንደዚህ ትላለሁ። እኔማ ብሆን
እንዴት ልጅ ብትሆን አስበሽዋል? አሁን አንቺ ለምሳሌ እኔ ልጅሽ ብሆን እንደዛ ቢያደርግ ባለቤት ስታ አንቺ አስበሽዋል? ደረጀ በእኔ ላይ ሌላ ሴት ጋር ቢሄድ በጣም ነው የምጣለው፣ በጣም እያለች ነው ድንግጥ ትላለች። የዚህ ጊዜ ዳጣም የምትሰጣት መልሶቹ በጣም ግራ ስለገባት በጣም ትደናገጣለች ይህንን ስትላት። እሷ ግን ብልጥና ጎበዝ ናትና እሱማ ልክ ነሽ፣ አንቺም ለትዳርሽ ቢሆን ታማኝ መሆን አለብሽ። እንደዛ ቢያደርግ ባልሽ ፍጹም እንዳትይ። ግን እኮ ቤታቸው እንደዚህ እንትን ይላል እኮ የሁሉም ሰው አቀባበል፣ እናም የሁሉም ሰው አቀባበል አንድ አይደለም። ስለዚህ አሁን ደረጀ ከሌላ ሴት ጋር እንትን ቢል የመጨረሻ እንጣላለን እያለቻት ነበርና ትደነግጣለች። እንደዚህ ቢያደርግ አንቺም ለትዳርሽ እንደዚህ ቢያደርግ ባለቤትሽ እንደዚህ እንትን ልትይ እንትናቲም ግን እኮ ልጆቹ እንደዚህ ትዳራቸው እንትን ካለ ስትላት አንቺ ልጅ አንዳንዴ ግን የሆነ አዋቂ ነች ትላታለች። አዋቃለሁ እያለቻት ነበርና ያው እኮ እንትን አላልኩ የማለፊያውን እንትን አልሰጠኛለች አሉ እንጂ አልፌ ነበረ እያለቻት ነበረ ማለት ነው። በቃ ቀጣይ አመት ትምህርት መስከረም ላይ ትገቢያለሽ፣ ትማሪያለሽ እዚህ ትላታለች። ይመቻችልሻል ስትላት ደስ ይላታል። እውነትሽ ነው ትይ ስትላት አዎ ትላታለች። ደስ ይላታል። እንግዲህ አቶ ደረጀ ደግሞ ደስ ትላላችሁ እያለ እሱም ይመጣል ማለት ነው። እዛ ከመጣ በኋላም እንግዲህ ወረቀቱንም ይዟልና በአንድ ተሰብስበው ሳለ ደህና ናችሁ እያለ ሁሉንም ሰላም ብሎ ቁጭ ብሎ እሷም ይህን ወረቀት ይዤው መጥቻለሁ። ምንድነው ይዘሽው መጣሽ? መኪና ውስጥ ነበር ትቼ የመጣሁት እያለ ውሃም እንካም ያገለግል ከሆነ ብላል ያነበው ያን ወረቀት አውጥቶ እንግዲህ ገና የምን ወረቀት ነው ስትል ነበረ ወይዘሮ ማርታ ማለት ነው። አይ እኔ ስወርድ እኮ ወደታች ስማን ነው ዳጣን ላመጣ ሲሄድ እንግሊዘኛ የሚጠቅም ወረቀት ከሆነ ብዬ ነው፣ እንግሊዘኛ ነው በማለት ወረቀቱን እንትን ይላል። ለማንበብ ወረቀቶችን ለሁለት የተቀደዱትን እየገጣጠመ ይገኛል ማለት ነው። የዚህ ጊዜ ያየችውን ማመን አቃታት ወይዘሮ ማርታ። እንዴ ያ ወረቀት ከሰማይ ነው ከምድር ከየት መጣ ብላ በድንጋጤ ሁላቸውም ተፋጠጡ። እንግዲህ አቶ ደረጀም እንድቀጥ እያለ ገና ወረቀቱን ገጣጥሞት እንድፊታቸውን ሲያዩ በጣም ተቀይሮ እዚህ ላይ ነበረ ሊያልቅ። ወይዘሮ ማርታ ፊቷ ሁሉ ተቀያየረ። ሁሉም ዳጣም ስታይ ሁላቸውም እየተደነጋገጡ ስለነበር ደረጀ ግራ የተጋባው ደረጀም ወረቀቱን ይዞ እዚህ ላይ ነበረ ሊያልቅ የቻለው ማለት ነው። ለነበረን ቆይታ እናመሰግናለን። ቀጣይ ፓርት ምን ይፈጠራል የሚለውን አብረን ምና ይሆናል። ለቤቱ አዲስ የሆናችሁ ላይክ፣ ሰብስክራይብ አድርጉ። ባይ